ትርጉሙ ለእግዚአብሔር ክብር ለአገልግሎቱ የተለየ ማለት ነው። ይህ የአንድ ሰው ስጋውና መንፈሳውን ነፍስን ከሚያረክስ ኃጢአት በመራቅና በማለት ራሱን ለእግዚአብሔር መለየት ወይ ለክብሩ ራሱን ለየት አድርጎ መቀጠል ማለት ነው። ቅድስና ማለት ሙሉ ማንነቱ ለእግዚአብሔር ሕይወቱን ለመለየት ማለት ነው። ልክ አሁን ወደ ሶምሶን ጋር ስንመጣ የእግዚአብሔር ክብር የእግዚአብሔር አጀንዳ እንዲገለጥ መጀመሪያ የተሰጠበት እሱ ቅዱስ ይሁንና ጠጉሩ በመቀስ አይቆረጥ አይለጭ ሁበ ካንተቱ ይገሽታተሳንዶ ያናተሳይ ሙሉ ግዶስ አንደና ሙሉ ማንነቱ ሙሉ ሕይወቱ ወደ እግዚአብሔር ማቀረብ ማለት ነው። ያለ ጉድለት ያለ ምንም ሱንካ ወደ እግዚአብሔር ማቀረብ ማለት ነው ሕይወቱ። ልክ ሮሚያ 12 ላይ እግዚአብሔር ቃል በደንብ ያስተምራል። ደግሞ ጴጥሮስ ሐዋርያ ጴጥሮስ ኢየሱስ ጋር ብዙ ጉዞ ያደረገው ደግሞ ከኢየሱስ አንደበት የተማረው ጴጥሮስ አንድ ሐሳብ ነው ተናገረው። እሱ ቅዱስ ስለሆነ እናንተም ቅዱስ ሁኑ። ይገሽ ግዲያሾ እንተካ ጉጅዲ ገሽ ግዲተ ያገ ኢየሱስ ክርስቶስ ዳሮወደ ታፈ ዳሮ ቀማታፈ ኢየሱስ ሰራ ይስበ ግዲደ ሚዳገ ይስበ ግዲደ አሙትዳገ ሐዋርያ ጴጥሮስ ቆንጭስልስ ገሻተታይ ጦሳስ ካንዶ ወይ ቅድስና የእግዚአብሔር ባህሪ ነው። እግዚአብሔር ቅድስና ባለበት ቦታ የእግዚአብሔር ክብር ይገለጣል። ቅድስና ባለበት ቦታ የእግዚአብሔር መገኘት ይገለጣል። ቅድስና ባለበት ቦታ ሰማይ ተገብቶ እሳት ይወርዳል። ቅድስና ባለበት ቦታ አለትን ሰንጥቆ ምንጭ ይወጣል። እግዚአብሔር ቅድስና ባለበት የእግዚአብሔር ሕልውና አለ። የእግዚአብሔር መገኘት አለ። አሜን። ልክ ኢያሱ ላይ ምዕራፍ 5 ላይ ያለው ክፍል ማየት ትችላላችሁ። ሄዳችሁ እግዚአብሔር ሲያመጣ ለመናገር ስለሚፈልግ ነው። ነገ እግዚአብሔር አምላክ ድንቅ ነገር ያደርጋልና አሁን አለ ተቀደሱ አለ። ወንቶ ቆሳይ ማላሊሲዮ ወሰና ጊታው ወሰና ሂልተግን ሀዲገይት ያስ መጀመሪያ ኢያሱ ስራው ከመጀመር አገልግሎቱ ወይ ጦርነቱ ከመገባት በፊት ያደረገው ትውልዱን ቅድስና አስተምሯል። እግዚአብሔር አምላክ ዛሬን እኛን ቅድስና ያስተምረናል። ነገን እግዚአብሔር አምላክ ቅድስና ያስተምረናል። ቅድስና ባለበትም ቦታ የእግዚአብሔር ክብር ይገለጣል። ቅድስና በሌለበትም ቦታ እግዚአብሔር አይከበርም። ብናገለግልም ብንጸልይ መገኘት ሕልውና አይኖርም። ሀላይታን ጦሳይና ባቦንቻው ጌሾ ከሸከት ቡሳይ ጦሳ ቦንቻስ ጦሳ አገለገለ ነው ዱማተት ሻከተት ዋኔው በፕሻከተት ከይፕ ማላሌው ግን ጾሶ ዋኖ ታድንተ ደረስ ኢሲያስ ጾሳ ሻከተሽ አሻ አያና ሸምፓ ሞሪዮ ባፖ ወይ ከሚያረከሰው ነገር መለየስ ሲጋው መንፈሱን ነፍሱን ከሚያረከሰው መለየት ያስፈልጋል። አንድ ሰው እግዚአብሔርን ለማገለገል ለአንድ ሰው ነው የሚጸለው የሚያመን ትውልድ እግዚአብሔር አምላክ ዛሬ ምሽት ውስጣዊ ሰውነቱን የሚያሳድስ የእግዚአብሔር ክብር ይገለጠባችሁ። በሰው ፊት የምታይ ሳይሆን በአካባቢ በጎረቤት የምታየው ሳይሆን ልክ ሐዋርያ ጳውሎስ ቆሮንቶስ ላይ ያስተማረ እንዲህ ብሎ ነው የተናገረው። ውጫዊ ሰውነቱ በጠፋም ውስጣዊ ሰውነቱ ዕለት ዕለት ይታደሳል ይላል። የሚለወጥና ማንነትን ሕይወትን የሚቀየር የእግዚአብሔር ክብር በኢየሱስ ስም ይገለጥ። በሕይወታችሁ ላይ በኑራችሁ ላይ የሚሰራ የእግዚአብሔር መገኘት በኢየሱስ ስም ይገለጥ። እጸልያለሁ። አጋጣሚው በዚህ ቃል አወጣለሁ። በአንዳንዱ ሕይወት ላይ ተለማምደን ተስማምተን መኖር ሳይሆን አንድ ጊዜ መለየት ግድ የሚያስባል የእግዚአብሔር ክብር እንዲገለጥ ዘንድ በኢየሱስ ስም እጸልያለሁ። ዲባሶ ካማን ያለልሉ ልክ ግድ የሚያስባል በቃ ተው በቃ አልፈልግም የሚያስባል ተስማምተን መኖር ሳይሆን አንድ ቀን መለየት። ምክንያቱ ቅድስና የእግዚአብሔር ባህሪ ነው። እና ከእግዚአብሔር ጋር ለመኖር ለማገለገል ቅድስና ያስፈልጋል። ለመጸለይ ቅድስና ያስፈልጋል። የሕይወት ቅድስና፣ የአንደበት ቅድስና፣ የአኗኗር ቅድስና ያስፈልጋል። ግድ ያስፈልጋል። እነዚህ ነገሮች ማስት ነገሮች ናቸው። እግዚአብሔር የሚፈልገው ከእኛ ሕይወት ቅድስና ነው። ቅድስና ሲኖር ነው የእኛ ሕይወት የእግዚአብሔር ልጅ ኢየሱስ ክርስቶስን የሚመስለው። እኔ ክርስቶስ እንደሚመስለው እኔን የሚመስለው ሐዋርያ ጳውሎስ ብሎ ያስተማረው ልክ ኢየሱስ ክርስቶስ ቅዱስ ነው። እሱን የሚመስለው ሕይወት ኖሮ ነው የተናገረው። ዛሬ ቃል የሚደፍረው ማንም የለም።
ብሰማም